ቀንና ማታ የምጠፈጥፋት ደግሞ እሱንም ቢሆን ይሄን ከሰማ እሺ ይውጣ ወይስ አይውጣ? ሊያሾ ልካልኛለች። ላውጣው ነው ባይዘው እበት ሰው ብትሆን አንድ ነገር እኮ ነው ደግሞ ኢየሱስ በየቦታ እንደተሰደበች እንደተናቀች ሰው ለመፈመስ ይሄን አክል ድረስ ይታጣራል። ዘሎ አገር ቤት ሄዶ አገር ቤት ሄዳ እስቲ ያቺ ምስኪን እናንተ አሁንም እዚህ ስላየቻችሁ ነው አይደል የሰደበቻችሁ? እዚህ ስላየችን እንጂ መቼ እኔን አንዴ መጣ በውስጥ ልለፋደር ስትል እኔ እንደዚህ ያነሳው አልወድም። ሁለተኛ እንደዚህ አይነት ምክር እንዳትመክሪኝ አልኳት። ምንድን ነበር ያለችኝ? የምትገቢበትን ቦታ ምናምን ነገር ብላ ሜንሽን አደረገች ማለት ነው። ከዛ ጆሌ ኬኛ ስርቲ አትወዳቸውም ምናምን ትንቃቸዋለች አይነት ንግግር ነበረ። ከዛ ትንቀኝ አትወደደኝ እኔ ነኝ የምወዳት ምናምን ነገር አልኳት። ከዛ የሆነ ታይም ላይ ብሎክ አደረገችኝ ማለት ነው። ከዛ እኔ ብሎክ ስታደርገኝ ልዑል ቤት ነበረ። ከዛ መጣችና እኔ ልዑል ከዛ ጆዬ ነበረን። ከዛ መጣችና አንቺ ደሜ ስለሆንሽ አንቺን ይቅርታ አድርጌልሽ አንብሎክ አደርግሻለሁ፣ አንቺ ግን መቼም አልተውሽም አለቻት ለጆ። ከዛ እኔ ምን አልኳት? እኔ ደምሽ መሆኑ በምን እርግጠኛ ሆንሽ? አንብሎክም እንዳታደርግኝ በጣም ነው የምታስጠይኝ፣ አልወድሽም አልኳት። እንዲህ ነው ያልኳት። ከዛ እንደውም ልዑል እንደዚህ አትናገሪያት ምናምን ነገር ስለኝ አልወዳትም ካልኩኝ አልወዳትም አልኳት። 4 ነጥብ። በዛ ምንም አልተገናኘን። ከዛ ትመጣና እኔ ያለውበትን ቤት ገዝት ልካ ትገባለች። ከዛ የወሎ ደም ትለኛለች። ያፈሰሰችው ደም ሊኖር ይችላል አላቅም። ህፃን ትለኛለች። አይኔ አያገባኝም አላቅም ስለምን እንደምታወራው። ከዛ ሁሌ በቃ እንደዚህ ነው የምታደርገው። ሌላ ምንም አይነት አላቃት አታቀኝ። ከዛ የዛሬ 2 ወር ከምናምን አካባቢ መጣች ቤዚ እንትና ቤት ዶክተር ቤዚ ቤት ይሁን አላቅም የሆነ ቤት መጣችና ወይ በእናታችሁ ምናምን ነገር ቢየ ወረድኩኝ ማለት ከገስት ሲወርድ ስሜን ጠርታ መሳደብ ጀመረች ማለት ነው። ከዛ አቁሚ እሷ የለችም በሰዓት ኖር የእሷን ስም እንዳጠሪ ምናምን ነገር ተባለች። ከዛ በውስጥ መጣችና በፌክ አካውንት ነው የጻፈችው። ራሷ ናት የምትጽፈው። እኔ ማንም አይነት ከሁሉም ጋር እኔ ፍቅር ነኝ። ማንም የዛቻ እንትን አይጽፍብኝም ማንም። እሷ ናት። ከዛ መጣ ለዛ ምስኪን እናትሽ የሬሳ ሳጥን ገዝቼ ልክላታለሁ አለችኝ። ራሷ ናት ያለችኝ። ራሷ ደግሞ እንዳለችኝ በምንድነው ያወቅኩት? ወዳው እንትን አለች ማለት ነው። ወዳው የሆነ ቤት አግኝቼ እንደዚህ ሲል ከዛ ወዳው ወጣች ማለት ነው። ወደ ውልቅ ብላ ወጣች ከዛ ቤት። ምክንያቱም ራሷ ናት ያለችኝ ይሄን ንግግር። ከሰው ውጭ ማንም ሰው አያባረኝም፣ ማንም አያሳድደኝም፣ ማንም ከኔ ጋር እንኪ ሰላምታ የሚል ሰው የለም። እኔ ከሁሉም ጋር ፍቅር ሆኜ ነው የምኖረው ከማንም ጋር። እሷ ግን ከራሷ ጋር ያልተግባባች ሴትዮ ትከተላለች በቃ ሰው። በቀደማውን ሲፉ ምንም አታውቅም። ሲፉ ይሄ እንትናን ጠይቃት፣ ወቤን ጠይቃት። እመቤቴን አትናገር አትጋገር። ቁጭ ነው የምትለው። የሰው ጋር ስለትገባለች ምናምን መሳቅ መጫወት ከሆነ ትስቃለች፣ ትጫወታለች። ቁጭ ነው የምትለው። ምንም አይነት ወሬ ውስጥ የለችበትም። ምን አለቻት? መጣችና እኔ አላቅሽም አለቻት። እኔ አላቅሽም እንዴት አልታቀኝም ብላ ልጅቷ ሙልጭ አንቺ ሴትዮ ምናምን ነገር እያለች። ልጅቷ ገና አንድ ፍሬ ትንሽዬ ልጅ ናት። ወልዳ የምታደርሳት ልጅ ናት። እና በጣም የሆነ አቴንሽን ሲከርናት፣ በጣም አቴንሽን ትፈልጋለች፣ መታወቅን ትፈልጋለች ምናምን። እመቤቴን የምሬ ነው። እኔ ሰውን አይቻለሁ፣ እንደዚህ አይነት ሰው ደግሞ አላየኋት። ደግሞ እኔ በጣም ነው የምታስፈራኝ። ጌታን ነው የምላችሁ። እመቤቴን እኔ ታስፈራኛለች ለህይወቴ። እንደዚህ አይተሽ የምትፈሪ ሰው አለ አይደል? እግዚአብሔር ምስክሬ ነው። እኔ በጣም ነው የምታስፈራኝ። እኔ ታስፈራኛለች። እቺ ባለፈው ያኛው ትንሽ ቤብሽ ብር ተቀባብሎኝ በካሻፕ የላከልኝን ማሳየት እችላለሁ። ካሻፕ ዋይር አረገልኝ። አንበሳ አውርጅላት አለኝ ላንቺ ማለት ነው። ሰው ነው ያለኝ። አወረድኩልሽ ብር ተቀብየው ማለት ነው።
ላይክ ላይቭ ላይ አንበሳ ወርዶልኝ አላውቅም ምናምን ስትዩ ዩዘርን ታውቂዋለሽ? እሺ በውስጥ አውሪ። ቅድም ራሱም የጽፈው ኮመንቶች እንትን እያለኝ ነው። እስቲ አውሪ በውስጥ። ዩዘር ማን ነው? ዩዘርኛ ዩዘሩ ይሄንን ነው ማለት እዚህ ጋር አሁን የሚጽፈው የልጆችሽን መረጃ ምናምን ለምንድን ነው የምታወራው ታዲያ? የልጆችሽን መረጃ የምለው እንደዚህ መቦለክ ነው፣ በሚዩት ማባረር ነው። ማን ስለሆነ ነው የልጆቿን መረጃ ለሷ መስጠት? አንበሳ ወረደ ማለት ነው። አንቺ ቆሻሻ አንበሳ ያወረደው እኔ አይደለሁም፣ ተቀብዬ ነው ያወረድኩት። ቴክስቱንም ላሳሽ የልጁን ማለት ነው። ከዛ በልጆች ነው ማስከፍልሽ ምናምን የልጅ ደም ደጋግማ ወሎ ህፃናት ደም የህፃናት ሬሳ ፒክቸር የምታረገው ልጆቿ እንዲናቸው ህፃናት ጭንቅላቷ ውስጥ ፒክቸር ያደረገችው ነገር አላት። ግን እንዴ ለኔ አንበሳ ስላወረሽልኝ እንደዛ የምትልሽ በልጆችሽ ነው የሚያስከፍልሽ የምትልሽ? በልጆችሽ ነው የምትከፍለው። ምን አድርገሽ? have nothing to do with her። ግን ይሄንን እኔ እንዳንድ እህትሽ ይሄንን ነገር እንደቀላትዩ ውክልና ሰጥተሽ እኮ እዛም ያለችዋን እንደዚህ የምታስፈራራችሽ ልጆችሽ ምን ለበሱ ለምትልሽ እኮ ውክልናሽን ሰጥተሽ እኮ እዛው እንትንሽ በህግ እኮ መጠየቅ ትችያለሽ። ታውቂያለሽ ማለት ምንድነው? ፕላን አይወራም። ይሄንን ጸጥ ብለና ይሄ ጸጥ ብለሽ ማየት የለብሽም። ለምን የሆነ ነገር እዚህ ሚዲያ ላይ አመት ሞላው በልጆች ብዙ ነገሮች እየተመጣ ነው። ገባሽ? ከዚህ የሆነ ነገር ሳይደረስበት አንቺም ደግሞ አንድ እርምጃ መሄድ አለብሽ። እነሱ ለሲራመዱ እኔ መነቅነቅ ሳይችሉ ሲቀሩ ጉልበታቸው እነዚህ ሰነፎች አንድ ጀግንነት የሌላቸው ጉልበታቸው ህፃናት፣ እናት፣ የታመሙ ሰው፣ የሞቱ ሰዎች ላይ ነው ጉልበታቸው። እና እኔ ይሄንን ኢንተርቴን ላይም አላረገውም ዝም ብዬም አልፈውም አይደለም። ግን ፕላን አይወራም። መከባበር የሚመጣበት ቀን ይመጣል። ግን አሁን እምላለው እኔ I have nothing እኔ መጽሐፍ ቅዱስ ይዤ እምላለው ስደቧት ምናምን ብያቃለሁ። እኔ አልፈልግም። እኔ ስለሷ መጥቻውርቼ ሻቃለሁ። እንኳን ስደባት የምትይኝ አንቺ አሁን ቆይ ወቢ እኔ ልንገራት። ቆይ ወቢ ተጣላንበት ራሱ ቆይ ወቢ እኔ ልንገራት። እኔ የራሴን እኔ ልንገራት። ወቢ ነው አይደለም። እኔ ይኸውልሽ ነው ቆይ ውዴ እዚህ ቤት ስለታየን እኮ እኛም ቪዲዮ ተሰርቶብናል። ገባሽ? ቪዲዮ ተሰርቶብናል። ለሷ ለይቷን ቪዲዮ ተሰርቶብኛል። እዚህ ቤት ስለምታይ ተሰደብኩኝ ይሄው ድምጽ ሆንኩ ተብላ ተናግራለች። ገባሽ? ይሄንን ደግሞ ዛሬ አይደለም የጀመረችው። እኔና ጃል ተጣልተን ነበር። የተጣልኩኝ ሳያሳት እኔ ጓደኛዬ መሆን አታውቅም። በጣም ነው መጣላት። ምን መሰለሽ ያኔ ከሌልቲ ጋር በነበረች ሰዓት እነ ሌልቲ ጋር መታ ቦሩም አለች። ከነሱ ጋር ስትመጣ ሌላ፣ ከዛ ደግሞ የቦ ደጋፎች ጋር ትመጣና ሌላ። ከዛ በኋላ አንቺ ምንድነው አንድ ቦታ እንትን አትይም አልኳት። እንደውም አንድ ቀን እኔን እንትን አለችኝ። ከዛ ደግሞ አብሮ እነሱ እንትን ያሉትን ትመጣና ኦሮሞን ትሳደብ ነበረ በቃ የውሸት ምናምን ነገር ስክሪንሾት ደረሰን። ገባሽ? ከዛን ሲደርስ ያንን ነገር ደግሞ ጃል ያደረገችው ለምንድን ነው? በቃ ምን ሰራው ስራ ነበረ። ገባሽ? ማንኛውም ሰዎች የሚሰሩት ስራ ነበር። ብዙ ዶክመንቶች ነበሩ። ብዙ የኦሮሞ ልጆችን ሲያጠለሹ በጣም ብዙ ነገሮች እኛ አማርኛ ተናጋሪዎች ብዙ ዶክመንቶች እያወጡ ነበረ። ገባሽ? በጣም በሚያሰቅቅ ሁኔታ። ያንን ደግሞ ልናደርግ የምንችለው ኦሮምኛ የሚያወራው በምን ይሰማል? ገባሽ? ምንድነው ያደረግነው? አማርኛ ተናጋሪዎች ገብተን ምንፈልገውን ሁሉም ግሩፖችስ ምንፈልጋቸውን እያወጣን ነበር ዶክመንት። እሷም ደግሞ ያደረገችው ያን ነው። እኔም ደግሞ አልተገነዘብኩም ነበር። ያኛው ደረሰን ሲፖሰት በጣም ተናደድኩኝ። እኔና ጃልም እንናገር ነበረ። ከዛን ከሷ ጋር እንትን ስትል ከጃል ጋር ግብ ተፈጠረ። ግን ደግሞ መጥቼ እውነቱን ሳይ ደግሞ እንደዛ አይደለም እውነቱ። ገባሽ አይደለ?
አሁን ከዛን ከሷ ጋር የሆነ ነገር ከታየ ስምንትን ካለሽ በቃ እኔን ተከተሉኝ እንደመንጋ ነው። እኔ ድሮም አልወድሽም፣ በነገራችን ላይ ድሮም ተከትዬሽ አላቅም፣ ጓደኛዬም ሆነሽ አታቂም፣ እኩያዬም አይደለሽም። በጣም እስስት እንደሆንሽ እኔ ገና ድሮ ነው ማቀሽ። እግዚአብሔርን ገና ድሮ ሁሉም ሲያስቃብጡልሽ እኔ እንትን አልሽም፣ አትመችኝም። እኔ እርጉዝ ሆኜ እንደዚህ ሆኜ ስትኝ በቃ ገና ለገና መንበጣረርሽን ድሮ ነው የምጠላው። ድሮ ማለት ነው። ሰው እንዲወድሽ ድሮም ታደርጊያለሽ፣ ሰው እንዲከተልሽም እኔ በጣም ነው እንትን ምልሽ። ሁልጊዜ የሆነ ነገር ታደርጊና ፍርዶች አሉኝ። ልጆቹ አባት አራስ ሆና ጥሏት ሄዷል ተብዬ ተከስሻለሁ። በሷ ትደበደብ ነበረም ተብዬ ተከስሻለሁ። ራሷን ወረወረችም ተብያለሁ እኔ ማለት ነው። እኔ ከፎቅ ራሴን ወረወርኩ። በጣም ደግሞ ማለት ነው በፊት እንደውም ታለሽ ከፎቅ እኔ ራሴን ተወረወርኩኝ። ዋይ ለቀነኒ ለምን መጮህ አስፈለገ? እኔ ላይ እኮ እየተቀደደ ነው። የልጆቼን አባት ሸሽቼው ከፎቅ ዘለልኩኝ አይደል? ከፎቅ ዘልዬ አውቃለሁ አይደል? እሺ ስለዚህ ለምን ስሞት ግን ቆንጆ ፎቶን ይዛ ልታለቅስ ነው ማለት ነው። ቪክቲም የነበርኳትን ሴት ተቀለደብኝ። እሷ እኮ ማለት ነው አዎ ስዘይ ነው ፎቶ ያለኝ አለች። የሆነ ቪዲዮ አይቻለሁ እኔ። በነገራችን ላይ አልከተላትም ጃልዬ፣ እንዲህ ሲመጣልኝ ነው እኔ ፎቶ ማለት እኔ እነሷን ሲመጣልኝ እሷ ተዋርዳ ምከብረው ነገር የለኝም። ከሱ ልጀምርላችሁ። እኔ እሷ ተዋርዳ ምንም ምከብረው የምጠቀመው ነገር የለኝም። እውነት ጌታዬ፣ ልጆቼ ግን ምንድነው የሆነ የለም በቃ ያስቀኛል። አንድ ልብስ ከለበሰ ስሚ ጃኒ ነገርሽ ላይ እኮ ማለት ነው። ቆይ እኔ ላውራ ኦኬ እሺ ቴንክ ዩ ወብዬ። እኔ አንደኛ ጃልዬ እኔ አሁን ለምሳሌ በጣም ስለምናገር ራሴን እኔ እንደሌላዎቹ አስመሳይ አይደለሁም። አስመስዬ ላልፍ ምናምን ነገር አልችልም። እኔ የጠላሁበትን ምክንያት አንድ ቀን ስለሷ ክፉ ነገር አውርተሽኝ አታውቂም። በውስጥ ተደዋውለን አውርተንም አናቅም። ምንም አይነት ልከሽልኝም አታውቂም። ገባሽ? ምንም አይነት ነገር እኔ እግዚአብሔር የፈለገ ሰው መጥቶ የፈለገ ነገር ብለኝ እኔ ማንም እንትን አይለኝም። እኔ ምንም ነገር ብለሽኝም አታውቂም። ገባሽ? እኔ ያደረኩት በራሴ ነው። አዩዋት በጣም እስስት ናት። በጣም ባለጌ ሴት ናት። በጣም አቴንሽን ሲከር ናት። በተደጋጋሚ መታ ስታወራኝ እኔ አልተመቸችኝም። ተኳት፣ ራኳት። ስርቃት መሳደብን ጀመረች። እኔ የምገባበትን ቤት የተከተለች ማምጣት ጀመረች ምናምን ነገር። ከዛ ከሷ ራኩኝ። ከዛ ስርቃ አንድ ቀን ሰደበችኝ። እነፋፊ ፊት ለፊት እነፋፊ ነበሩ፣ እነ ቤዚ ነበረች። እንደውም ዲፔንድ አላደረገችልኝም ቤዚ በሰዓቱ የልጆች እናት ናት ምናምን። እኔ ለእናቴ ልጅ ነኝ። ኦኬ። ከዛ ራሴን ዲፌንድ አደረኩኝ። ከዛ በኋላ ጠመድኳት እንጂ አንቺ ምንም ነገር እኔ ተሳደቢልኝ፣ ስደቢያት። አንቺ ምንድነው የምትይኝ? ሁሌ ቦልክሻለሁ ምናምን ነገር አይደለም የምትይኝ። እኔ እኮ ከዚህም በፊት እኮ እዚህ ቤት ውስጥ እኮ ሞዴሬተርን እኮ አንስተሽብኛል እኮ ተሳድቤ አይደል? አያስፈልግም፣ መሳደብ አያስፈልግም። ግን ጃልዬ ግን የሆነ አንዴ ራስሽን ዲፌንድ ማድረግ አስፈላጊ ነው። ዝም ብለሽ የምታልፊያቸው እያንዳንዱ ስህተቶች እውነት እየሆኑ ነው የሚመጡት ማለት ነው። እያንዳንዱ የምታደርጋቸው ሴትዮ ለቪው ለአቴንሽን ለምናምን ነው። ገባሽ? ይሄ ነገር ደግሞ ትክክል አይደለም ማለት ይሄ አከሌሊኮሽ ነው አከሌ እነሱ ስለሚላኩ ነው። እኔ ታልካ አይደለም። ከትላንትና ወዲያ ደግሞ ያደረግሽልኝ ዮናስ እንትና ቢሃይንድ ያላችሁት ሁላችሁንም አውቃለሁ በነገራችሁ ላይ እና እቺ she's just your speaker ናት። እንዲህ ተናገሪ ተብላ ወታ የምትናገር እኔ ሞር ዝምታን ነው ማልፈው። ግን ይሄኛው ጉዳይ በርች ያ ስለዚህ እናቱ እኔ ጃልዬ ምንም የላከችኝም ነገር የለም። አንደኛ እሷ በራሷ አይምሮ ተመርታ አገናዝባ የምታወራ ልጅ ናት እና እኔም ደግሞ ጃል
የምታዘኝ አይነት ልጅ አይደለሁም። ራሴ የማዝ ራሴ ስልክ ያለኝ 5 ስልክ ያለኝ ሴት ነኝ። ኦኬ ያንን 5 ስልክ ስገዛ ራሴ ፈልጌ ወድጄ ኢንተርኔትን ገዝቼ ሲም ካርድን ገዝቼ የምጠቀም ሰው ነኝ። ማንም አባቱ አያዘኝም። ማንም እከሌን ስደቢ እከሌን አትስደቢ። እኔ እቃ አይደለሁም ማንም የሚያዝ ራሴ አይምሮ አለኝ። ካልተመቸሽኝ ምሰርብኝ ከሆነ ምታኒቅኝ ከሆነ ሄድብሻለሁ። ለምን ጃል አትጣላኝም? ከፈለገሽ ለምን ብሎ ካታደርገኝ ለምን አታባረኝ? ጃል እንደ ጃል